ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት የተለያዩ የሊግ ጨዋታዎች መደረግ ችሏል። በዛሬው ፕሮግራማችንም 3 ጨዋታዎች ላይ አተኩረን የምንመለከተው ነገር ይኖራል። አንደኛው ማንቸስተር ዩናይትድ ከክሪስታል ፓላስ ያደረገው ጨዋታ ሲሆን ሌላኛው ደግሞ ቼልሲ ከአርሰናል በጣም ተጠባቂ ጨዋታ የነበረው፣ እንደዚሁም ደግሞ ሪያል ማድሪድ ከጂሮና ጋር ያደረጉትን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በዚህ ጨዋታ ዙሪያ ያላችሁንም ሀሳብ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በመጀመሪያ የምንመለከተው ሪያል ማድሪድ ከጂሮና ጋር ያደረገውን ጨዋታ ይሆናል። በዚህ ጨዋታ ላይ ሪያል ማድሪዶች ሙሉ ለሙሉ ጨዋታውን መብለጥ ቢችሉም ነገር ግን ነጥብ ተጋርቶ መውጣት ችሏል። መጀመሪያ ላይ ጂሮናዎች ነበሩ 45ኛው ደቂቃ ላይ ማስቆጠር የቻሉት። ከዛ በኋላ ምባፔ በፔናልቲ 67ኛው ደቂቃ ላይ አቻ የሚያደርጋቸውን ግብ ማስቆጠር ችሏል። በዚህ ጨዋታ ላይ ሪያል ማድሪዶች ጨዋታውን ሙሉ ለሙሉ መቆጣጠር ችለው ነበር። በተለይ በፖዚሽን ደረጃ ከተመለከትን 60%ቱን ከቨር ማድረግ ችለው ነበረ። እንደዚሁም ደግሞ 2.53ም ኤክስፔክትድ ጎል ነበራቸው። 25 ሙከራዎችንም ማድረግ ችለው ነበረ። ነገር ግን ደግሞ አራቱ ብቻ ነበሩ ኢላማቸውን እየጠበቁት። ጂሮናዎች በተመሳሳይ መልኩ 10 ሙከራዎችን አድርገው አራቱ ደግሞ ኢላማቸውን የጠበቁ ሙከራ ነው የነበሩትና ኢላማውን በጠበቀ ሙከራ ደረጃ ከተመለከተን ሁለቱም እኩል ነው የነበሩት። ነገር ግን ሪያል ማድሪዶች በጣም የተሻሉ ቡድን ሆኖ መመልከት ችለናል። በዚህ ጨዋታ ላይ እንግዲህ 40ኛው ደቂቃ ላይ በምባፔ አማካኝነት ሪያል ማድሪዶች ጎል ማስቆጠር ችለው ነበር። ነገር ግን በቫር ያቺ ጎል መሻር ችለዋል። ሪያል ማድሪዶች ዘንድሮ እንግዲህ ያን ያህል አሳማኝ የሚባል ነገርን እያስመለከቱን ነው ብዬ አላስብም። በእርግጥ በላሊጋው 14 ጨዋታዎችን አድርገው 10ሩን ማሸነፍ ሲችሉ በ3ቱ አቻ ወጥተው በአንዱ ብቻ ነው መሸነፍ የቻሉት። እንደዛም ቢሆንም ግን በደጋፊዎች ዘንድ ያን ያህል የሚያሳምን ነገርን እያሳየ አይደለም ነው እየተባለ የሚገኘው። በዛ ምክንያትም ምናልባትም ጃቪ አሎንሶም ከስራው ሊሰናበት የሚችልበት እድል አለ እየተባለ ይገኛል። በተጨማሪም ከአንዳንድ ተጫዋቾች ጋር ስምምነት ውስጥ አይደለም የሚገኘው እየተባለ አንዳንድ መረጃዎች እየወጡ ነው የሚገኙት። በተለይ ደግሞ ከቪኒሲየስ ጁኒየር ጋር በመሀላቸው አለመስማማት እንዳለ ነው እየተዘገበ የሚገኘው። እናም ምሽት ላይ ከጂሮና ጋር ባደረገው ጨዋታ ነጥብ መጣሉም ለዚህ ነገር የሚረዳው አይመስለኝምና ምናልባትም ጃቪ አሎንሶ እንደታሰበለት በሪያል ማድሪድ ቤት ብዙ ዓመታትን ላይ ቆይ ይችላል እየተባለ ይገኛል። የትናንትናው ጨዋታ ላይ ነጥብ መጣሉን ተከትሎ በላሊጋው የነበረው መሪነትም ለባርሴሎና ማስረከብ ችሏል። ባርሴሎናዎች ቅዳሜ ዕለት ከዲፖርቲቮ አላቬዝ ጋር ባደረጉት ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ያንንም ተከትሎ በዚህ ሰዓት ላይ በላሊጋው 34 ነጥቦችን በመሰብሰብ ባርሴሎናዎች አንደኛ ደረጃ ላይ ሲቀመጡ ሪያል ማድሪዶች በበኩላቸው በ33 ነጥብ ሁለተኛ ደረጃ ላይ ሊቀመጡ ችለዋል። በቀጣይም በላሊጋ ጨዋታ ባርሴሎናዎች ከአትሌቲኮ ማድሪድ ጋር የሚገናኙ ሲሆን ሪያል ማድሪዶች በበኩላቸው ከአትሌቲክ ክለብ ጋር የሚገናኙ ይሆናል። ምናልባትም በዛ ጨዋታ ላይም ድጋሚ የውጤት ለውጥ ወይም ደግሞ የደረጃ ለውጥም ሊያስከትል የሚችልበት እድል አለ። ወደ ፕሪሚየር ሊግ ጨዋታዎች ስንመለስ በትናንትናው ዕለት ክሪስታል ፓላስ ከማንቸስተር ዩናይትድ ጋር ተገናኝተው ነበር። ማንቸስተር ዩናይትድ ጨዋታውንም 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ክሪስታል ፓላሶች የመጀመሪያውን አጋማሽ በጣም በጥሩ ሁኔታ ሲንቀሳቀሱ መመልከት ችለናል። በእርግጥ ማንቸስተር ዩናይትዶች ነበር በጣም በፈጣን ሁኔታ ጨዋታውን መጀመር የቻሉት። ከዛ በኋላ ግን ክሪስታል ፓላሶች የተሻለ ቡድን ሆኖ መመልከት ችለናል። ሁለተኛው አጋማሽ ላይ ግን በተቃራኒው ነው የሆነው። ማንቸስተር ዩናይትድ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻዎቹ ደቂቃዎች ድረስ በጣም የተሻለ ቡድን ሆኖ መመልከት ችለናል። ምናልባት ክሪስታል ፓላሶች የተሻለ የተንቀሳቀሱት የመጨረሻዎቹን 5-10 ደቂቃዎች ላይ ብቻ ነው እንጂ ሰከንድ ሃፍ ላይ ማንቸስተር ዩናይትድ በጣም የተሻለ ቡድን ሆኖ መመልከት ችለናል። በጨዋታው ላይም ክሪስታል ፓላሶች በማቴታ 36ኛው ደቂቃ ላይ ባስቆጠራት የፍጹም ቅጣት ምትግብ 1-0 መምራት ችለው ነበረ። ነገር ግን ሁለተኛው አጋማሽ ላይ 54ኛው ደቂቃ ላይ ዜርኪዚ እንደዚሁም ደግሞ 63ኛው ደቂቃ ላይ ሜሰን ማውንት ባስቆጠራቸው ግቦች ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። ሁለቱንም ግብ ስንመለከት መግባት ያልነበረባቸው ግቦች ናቸው የነበሩት። በተለይ የዜርኪዚ ያገኘበት ቦታ ስንመለከት እንደዚሁም ደግሞ ከጎሉ ጋር የነበረውን አንግል ስንመለከት ያቺ ግብ መቆጠር አልነበረባትም። እንደዚሁም የክሪስታል ፓላስ ተከላካዮችም መዘናጋትም ያቺ ግብ እንድትቆጠር አድርጓታል። ሁለተኛዋንም ግብ ስንመለከት ሜሰን ማውንት ከቅጣት ምት ላይ ነበረ ጎሏን ማስቆጠር የቻለው። ክሪስታል ፓላሶች የተሻለ ነገርን ማድረግ ነበረባቸው። እንደዚሁም ደግሞ የክሪስታል ፓላስ በረኛ የሆነው ሄንደርሰንም የተሻለ የመከላከል አጥርን እንዲገነቡ ማድረግ ነበረበት። ነገር ግን ያንን ባለማድረጋቸው
ቅጣት ምት ግብ ሊቆጠርባቸው ይችላል። በሚያስገርም ሁኔታ ሁለቱም ግቦች የተቆጠሩበት መነሻቸውን ስንመለከት ከቅጣት ምት ላይ ነው። ከተመሳሳይ ቦታ አካባቢ ነው እነዚህን ቅጣት ምቶች ማግባት የቻሉት። እንደዚሁም ደግሞ ሁለቱንም አሲስት ማድረግ የቻለው ደግሞ ብሩኖ ፈርናንዴዝ ነውና በትናንትናው ጨዋታ ላይ ብሩኖ ፈርናንዴዝ በጣም የተሻለ መንቀሳቀስ ችሏል። የተሻለ የኳስ ቁጥጥርንም ሲያስመለክተን ነበረ በጨዋታው ላይ። ማንቸስተር ዩናይትድ እንዳጠቃላይ እንደ ቡድን ሁለተኛው አጋማሽ ላይ ሞር ምቾት ተሰምቶት የተጫወተ ቡድን ነው። በቀላሉም ኳሶችን ከኋላ የመሰረቱ ወደፊትም ሲሄዱ መመልከት ችለናል። ማሸነፉንም ተከትሎ በደረጃው ሰንጠረዥ ላይ ራሱን በደንብ ማሻሻልም ችሏል። እስካሁን ባደረጋቸው 13 ጨዋታዎችም 21 ነጥቦችን በመሰብሰብ 7ኛ ደረጃ ላይ ሲቀመጥ 3ኛ ደረጃ ላይ ከተቀመጠው ከቼልሲም ያለው የነጥብ ልዩነት 3 ነጥብ ብቻ ሆኗልና በቀጣይ ጨዋታዎች የሚመጡትን ውጤት ተመልክቶ ደግሞ ምናልባትም ከዚህም የተሻለ ቦታ ላይ ሊቀመጥ የሚችልበት እድል አለው። ነገር ግን ደግሞ ማንቸስተር ዩናይትድ ትልቁ ችግር እየሆነ የመጣው ምንድን ነው? በየሳምንቱ በተደጋጋሚ ጨዋታዎችን እያሸነፈ አይደለም የሚገኘው። በእርግጥ ባለፈው ጨዋታ በፊት የነበሩትን 4 ጨዋታዎች ምንም አይነት ጨዋታ ሽንፈት አላጋጠመውም ነበረ። እናም አሁንም ወደዛ አሸናፊነት መንፈስ መመለስ መቻል ያለበት ይመስለኛል። በእርግጥ በቀጣይ ሐሙስ ዕለት ከዌስትሃም ጋር የሚያደርገው ጨዋታ አለ። ያም ጨዋታም እንግዲህ ይከብደዋል ተብሎ አይጠበቅም። ነገር ግን ደግሞ ማንቸስተር ዩናይትድ ዘንድሮ እየተቸገረበት ያለው በተለይ በሩበን አሞሪም ስር እየተቸገረበት ያለው ኳሱን ለቆ ከሚጫወቱ ቡድኖች ጋር በሚገናኝበት ሰዓት ነው። በትናንትናው ጨዋታ ላይም የመጀመሪያው አጋማሽ ላይም ትንሽ ሲቸገር መመልከት ችለናል። ሁለተኛው አጋማሽ ላይ የተሻለ ቡድን ቢሆንም ማለት ነው። ነገር ግን ነጥብ የጣለባቸውን ጨዋታዎች ስንመለከት ተመሳሳይ አይነት ነገሮችን እየተመለከትን ነው የምንገኘውና ይህም ጨዋታ ምናልባትም ሊቸገር የሚችልበት ትንሽም ቢሆን እድል አለ ብዬ አስባለሁ። ነገር ግን ደግሞ ዌስትሃሞች ዘንድሮ እያሳዩት ካለው አቋም ስንመለከተው ግን ማንቸስተር ዩናይትድ ያን ያህል ይቸገራል ተብሎ ግን አይጠበቅም። ሌላኛው የምንመለከተው ጨዋታ ደግሞ አርሰናል ከቼልሲ ጋር ያደረጉትን ጨዋታ ይሆናል። በትናንትናው በስታንፎርድ ብሪጅ በተደረገ ጨዋታ ቼልሲና አርሰናል አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ 48ኛው ደቂቃ ቻሎባ ባስቆጠራት ግብ ቼልሲዎች 1-0 መምራት ቢችሉም ሞሪኒዮ 59ኛው ደቂቃ ላይ ባስቆጠራት ግብ አቻ ሊሆኑ ይችላል አርሰናሎች። በጨዋታው ላይ እንግዲህ ብዙ መነሳት ያለባቸውን ነጥቦች ያለ ይመስለኛል። በተለይ ደግሞ በዋነኝነት ሞይሴስ ካይሴዶ በጨዋታው ላይ በቀጥታ ቀይ ካርድ ሊወጣ ይችላል። እስከነበረባቸው 38 ደቂቃዎች ግን በጣም ጥሩ የሚባለን ጨዋታ ሲጫወት ነበረ። በጣም አርሰናሎችን ሲጋጭ የነበረ ተጫዋች ነውና በስነ ስርዓት ወይም ደግሞ በነጻነት ኳሱን እንዳይዙ ለማድረግም በጣም ከፍተኛ ጥረት ሲያደርግ ነው የነበረው። በተደጋጋሚ እየተጋጨ አርሰናሎችን ኳሶችን ሲነጥቅ መመልከት ይችለናል። በዛም አግሬሲቭነቱ ምክንያት ነው እንግዲህ 38ኛው ደቂቃ ላይ በቀጥታ ቀይ ካርድ ሊወጣ የቻለው። ከዛ በኋላም ቼልሲዎች ይቸገራሉ ተብሎ ሲጠበቅ ነበረ። ነገር ግን ደግሞ በጣም ድንቅ የሚባል እንቅስቃሴን ማድረግ ይችላል። በ9 ተጫዋቾች በጣም ምርጥ የሚባል ጨዋታን መመልከት የቻለን ይመስለኛል። ምናልባትም ሞይሴስ ካይሴዶ በቀይ ካርድ ባይወጣ ኖሮ ቼልሲዎች አሸንፎ ሊወጡ የሚችሉበት ቻንስ ሰፊ ሊሆን ይችል ነበረ። ነገር ግን በ9 ተጫዋችም ቢሆን ከአርሰናል ጋር እኩል መፎካከር ችሏል። እንደውም የበለጠ ሙከራዎችን ማድረግ የቻሉት ቼልሲዎች ናቸው። 11 ሙከራዎችን ማድረግ ሲችሉ 4ቱ ደግሞ ኦን ታርጌት ነው የነበሩት። አርሰናሎች በበኩላቸው 8 ብቻ ነው መሞከር የቻሉት፣ 4ቱ ናቸው ኦን ታርጌት መሆን የቻሉትና ኢላማውን በጠበቀ ሙከራ እኩል ሙከራ ነው ማድረግ የቻሉት። ነገር ግን ቼልሲዎች በተደጋጋሚ የአርሰናል የግብ ክልል ላይ ሲደርሱ መመልከት ይችለናል። ነገር ግን ደግሞ ቻሎ በ48ኛው ደቂቃ ላይ ጎል ካስቆጠረ በኋላና 1-0 መምራት ከጀመሩ በኋላ ሞር ወደ መከላከሉ ትኩረት አድርገው ነበር። ከዛ በኋላ በመልሶ ማጥቃት አርሰናሎችን ለመፈተን ጥረትም ሲያደርጉ መመልከት እችለናል። አርሰናሎች በበኩላቸው በተለይ 1-0 ከተመሩ በኋላ ሞር ወደ ማጥቃቱ ነበረ ትኩረት ያደረጉት። በተለይ ደግሞ ዙቢሜንዲ 57ኛው ደቂቃ ላይ በመቀየር ኦዲጋርድን ወደ ሜዳ ማስገባት ችሏል። እሱም ብቻ ሳይሆን ማዱዌኬንም ጊዮኬሬስንም ቀይረው ማስገባት ችሏል። ከዛ በኋላ የነበራቸው አጮት ስንመለከተው 6 ቁጥር ቦታ ላይ ዲክላን ራይስ ብቻ በመሆን ከዛ በኋላ ሌሎቹ እንዳለ ወደ ማጥቃት እንዲያተኩሩ ነበረ ሲደረግ የነበረው። ያም ብቻም አይደለም ሉዊስ ስኬሊ 45ኛው ደቂቃ ላይ ተቀይሮ ከገባ በኋላም በተለይ ከ1-0 በኋላ የተጫወተውን አጮት ስንመለከተው ሞር ኢንቨርት እያደረገ ወደ መሀል እየገባ ዲክላን ራይስን ሲያገዝ እንደዚሁም ደግሞ ማጥቃቱንም ሲያግዝ መመልከት ችለናልና ጎል ለማስቆጠር አሸንፈው ለመውጣትም ከፍተኛ ጥረት ማድረግ ችሏል። በተለይ አርሰናሎች እንግዲህ ከዚህ በፊት የሚወቀሱበት አንድ ነገር አለ። በተለይ ደግሞ ከትልልቅ ቲሞች ጋር ሲጫወቱ ለማሸነፍ አይገቡም ተብሎ እንግዲህ በጣም ወቀሳ ሲደርስባቸው መመልከት ችለናል። ብዙ ጊዜ ወደ መከላከል ነው ትኩረት የሚያደርጉት። ይህንንም ነገር ባለፈው ሲዝን ከማንቸስተር ሲቲ ጋር ጨዋታ ሲያደርጉ የተመለከትን ይመስለኛል። እዛ ጨዋታ ላይ ማንቸስተር ሲቲዎችን ለማሸነፍ ሳይሆን ከማንቸስተር ሲቲ ጋር አቻ በመውጣት ነጥብ ይዞ ለመውጣት የፈለጉ ነበረ የሚመስሉት። በዛ ጨዋታ ላይ እንደተመለከት ነው ደግሞ አርሰናሎች ማሸነፍ የሚችሉባቸው እድሎች ነበራቸው። ማንቸስተር ሲቲዎች ያን ያህል ጠንካራ የሚባሉ ጨዋታን ሲጫወቱ አልተመለከትናቸውም።
ይህም ብቻ አይደለም ዘንድሮ ራሱ ከሊቨርፑል ጋር ያደረጉትን ጨዋታ ስንመለከት በተለይ ፈርስት ሃፍ ላይ ጨዋታውን አሸንፎ የመውጣት እድል ነበራቸው። በጣም የተሻሉ ቡድን ነበሩ። ነገር ግን ሁለተኛው አጋማሽ ላይ ሊቨርፑል ነበር የተሻለ የሚመስሉ የነበረው። አርሰናሎች ለማሸነፍ የገቡም አይመስሉም ነበር ሁለተኛው አጋማሽ ላይ። ከዛ በኋላ ግን እያንዳንዱ ጨዋታ ከተመለከትን አርሰናሎች ጨዋታዎችን ለማሸነፍ ከፍተኛ ተነሳሽነትን እየተመለከትን ነው የምንገኘው። በተለይ ደግሞ የሊቨርፑል የማንቸስተር ሲቲ ዘንድሮ አቋማቸው መውረዱን ተከትሎ አርሰናሎች ዋንጫውን ለማሸነፍ በጣም ከፍተኛ ቻንስ አላቸውና ያ ነገር ደግሞ እያንዳንዱን ጨዋታ ለማሸነፍ እንዲገቡም የረዳቸው ይመስለኛል። በትናንትናው ጨዋታ ላይም የተመለከትነው ያንን ነገር ነው። በተለይ ደግሞ 1-0 ከተማሩ በኋላ ሞር ለማጥቃት ነበረ ሲገቡ የተመለከትናቸው። አንዳቻ ከሆኑ በኋላ ራሱ ጊዮኬሬስን ቀይሮ በማስገባት ሞር ማጥቃቱ ላይ ትኩረት ማድረግ እችለው ነበርና ከዚህ ጨዋታ ላይ አሸንፎ መውጣት ብቻ እንደፈለጉ እንግዲህ ያ ነገር የሚያሳይ ይመስለኛል። ነገር ግን ደግሞ ቼልሲዎችንም ማድነቅ ሳይኖርብን አይቀርም። ምክንያቱም 37ኛው ደቂቃ ላይ ነው ሞይሴስ ካይሴዶ በቀይ ካርድ መውጣት የቻለው። ከጨዋታው በፊትም ከትናንትና ወዲያ በሰራውላችሁ ፕሮግራምም ለቼልሲ ይህንን ጨዋታን አሸንፎ ለመውጣት የሞይሴስ ካይሴዶ በጨዋታው ላይ መኖር ብቃቱን ማሳየት ወሳኝነት አለው ስላችሁ ነበርና 37ኛው ደቂቃ ላይ በቀይ ካርድ ወጥቶ በቀሪዎቹ ወደ 60 ወደሚጠጉ ደቂቃዎች በ9 ተጫዋች ተጫውተው ከዚህ ጨዋታ ላይ ነጥብ ይዞ መውጣታቸው በጣም የሚያስደንቃቸው ይመስለኛል። ምናልባትም ደግሞ አሸንፎ ሊወጡ የሚችሉበትም እድል ነበራቸው። በተለይ ደግሞ አርሰናሎች ያስቆጠሯትን ግብ ስንመለከት የፎፋና ሞሪኒዮን አለመያዝ ነው እንጂ እዛ ሰዓት ላይ በስነ ስርዓት ሞሪኒዮን ይዞት ቢሆን ኖሮና ያችን ኳስ ቢያጸዳት ኖሮ ምናልባትም ቼልሲዎች አሸንፎ ሊወጡ የሚችሉበት እድል ነበራቸው። እናም በጣም ድንቅ የሚባል እንቅስቃሴን ማድረግ እችሏል። በጣም በከፍተኛ ሞራልም ሲጫወቱ መመልከት እችለናል። በአርሰናል በኩል አንዳንድ ተጫዋቾች ጥሩ የሚባልን ምሽት አሳልፏል ማለት አንችልም። በእርግጥ በጨዋታው ላይ 7.9 ሬቲንግ ነው የተሰጠው አሲስት ስላደረገ ነው እንጂ ያን ያህል ጥሩ የሚባል ነገርን አድርጓል ልል አልችልም። 3 ሙከራዎችን ማድረግ ይችላል። ከነዚህ ሙከራዎች ግን አንዱ ነበረ ኢላማውን መጠበቅ የቻለው። አንድ ቢግ ቻንስ ክሬት ማድረግ ችሏል። በ90 ደቂቃም 23 ለማቀበል ሙከራ አድርጎ 17ቱ የተሳኩን የነበሩትና በፊት ከምናውቀው አንጻር ስንመለከተው ያን ያህል ጥሩ እንቅስቃሴ አድርጓል ልል አልችልም። በተለይ ክሮሶቹ ያን ያህል የተሳኩ አይደለም የነበሩት። በተለይ በሁለተኛው አጋማሽ ኩኩሬላን በተለያዩ አጋጣሚዎች ሲያልፍ መመልከት ችለናል። የተሻለ ተጫዋች ሲሆን ተመልክተናል። ነገር ግን ደግሞ ክሮስ በሚያደርግበት ሰዓት ሌላ ጊዜ የሚታወቅበትን አይነት ክሮስ አይደለም ሲያደርግ የነበረው፣ ሲበላሹበት መመልከት ችለናል። ዲክላን ራይስ ግን በአርሰናል በኩል በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። ከዛ በተጨማሪም ግን ኤዜና ማርቲኔሊ ሙሉ ለሙሉ ጠፍቶ ነበረ ያመሹት ማለት እንችላለን። በአጠቃላይ በመጀመሪያው አጋማሽ ላይ እንግዲህ በጣም ብዙ ቢጫ ካርዶችን በአርሰናል በኩል መመልከት ችሏል። ወደ 4 የሚደርሱ ቢጫ ካርዶች ተመልክተናል። በቼልሲ በኩል ደግሞ 1 ቢጫ ካርድና 1 ቀይ ካርድ መመልከት ችለናል። በቼልሲ በኩል ደግሞ ጄምስ በጣም ድንቅ የሚባል ምሽትን ማሳለፍ ችሏል። በረኛው ሳንቼዝ በጣም ጥሩ ነው የነበረው። ፎፋናና ቻሎባም እንደዚሁ ምርጥ የሚባል እንቅስቃሴ ማድረግ ይችላል። በተለይ በዚህ ሲዝን ጄምስ በጣም ለየት ባለ ሚና ነው እየመጣ የሚገኘው። እንደ 6 ቁጥርም ቦታ እየተጫወተ ነው። እንደዚሁም ደግሞ ወደኋላም እየተመለሰ የመሀል ተከላካይ ሆኖ ሲጫወት ተመልክተናል። በአንዳንድ ጨዋታዎች ላይ ደግሞ ሁለቱንም ቀይጦ ሲጫወት የተመለከትንበት ሁኔታ አለ። በትናንትናው ጨዋታ ላይም እንደ 6 ቁጥር ወደፊት ጠጋ እያለ ሲከላከል መመልከት ችለናል። ወደፊትም ለመሄድም ጥረት ሲያደርግ ተመልክተናል። እንደዚሁም ደግሞ ቼልሲዎች በሚጠቁበት ሰዓትን ደግሞ ወደኋላ እየተመለሰ እንደ 3ኛ የመሀል ስፍራ ተከላካይ ተጫዋች ሆኖ ሲጫወትም መመልከት ችለናልና ይህ ቅይጥ ሚናው ለጄምስ በጣም የተስማማው ይመስለኛል። በፊት የምናውቀው በቀኝ ክንፍ ተከላካይ ስፍራ ላይ ነው የነበረው። በዛም ላይ እንግዲህ ሲከላከልም ሲያጠቃም ባላንስ የሆነ ተጫዋች እንደነበረ ከዚህ በፊት በደንብ የተመለከት ነው ይመስለኛል። በዘንድሮ ሚናው ግን ወደ መሀል እየገባ የተለያዩ ተጽዕኖዎችን ሲፈጥር የተመለከትነው ሁኔታ አለ። በእርግጥ በዚህ ሲዝን አሰልጣኝ ማሬስካ ተከላካዮቻቸውን የሚጠቀሙበትን መንገድ ስንመለከተው እንደዛ አይነት ነገሮችን በተደጋጋሚ የምናስተውል ይመስለኛል። አሁን ለምሳሌ በአንዳንድ ጨዋታዎች ላይ ጉስቶ ከተከላካይ መስመር እየተነሳ ወደ መሀል እየገባ ደብል ፒቮት ላይ ሲቆም መመልከት ችለናል። ኩኩሬላም በተመሳሳይ መልኩ ወደ መሀል እየገባ ሰብሮ ኢንቨርት እያደረገ እየገባ ተጨማሪ የመሀል ሜዳ ተጫዋችም ሆኖ ሲጫወት መመልከት ችለናልና እነዚህን ተከላካዮች እንግዲህ በቅይጥ ሚና ነው እየተጠቀሙ የሚገኙት። ያም ነገር ደግሞ ውጤታማም እያደረጋቸው ነው። ለምን ብትሉ በደረጃ ሰንጠረዥ ላይ በ24 ነጥብ 3ኛ ደረጃ ላይ መቀመጥ ችሏልና ዘንድሮ ቼልሲ በጣም የተሻለ ቡድን ሆኖ እየተመለከትነው ነው የምንገኘው። በተለይ መዋቅሩ ላይ በደንብ የተግባቡ ተጫዋቾችን እየተመለከተን ነው የምንገኘው። ያለፉትን አመታት ስንመለከት ቼልሲዎች በጣም ብዙ ተጫዋቾችን ይገዛሉ፣ በዛው ልክ ብዙ ተጫዋቾችን ደግሞ ሲሸጡ መመልከት ችለናልና ይሄ የተረጋጋ ስኳድ አልነበራቸውም። ዘንድሮ ግን በጣም የተረጋጋ ስኳድን እየተመለከተን ነው የምንገኘው። ሁሉም ተጫዋቾች የራሳቸው የሆነ ግዴታ ያለባቸው
እናም እነዛን ግዴታዎች ደግሞ በአግባቡ እየተወጡ ያሉ ተጫዋቾችን ነው እየተመለከተን የምንገኘው። በኤንዞ ራሱ በትናንትና ጨዋታ ላይ ጥሩ ሲንቀሳቀስ መመልከት ችለናል። ቼልሲዎች በኔቶ ነበረ በተደጋጋሚ ለማጥቃትም ጥረት ሲያደርጉ የተመለከትናቸው። በተለይ ቀይ ካርድ ከወጣ በኋላ በካውንተር አታክ ኳሶችን ለኔቶ እየሰጡ አርሰናሎችን ለማጥቃት ጥረት ሲያደርጉ መመልከት ችለናል። ቼልሲዎች በትናንትናው ጨዋታ ላይ ከፍተኛ አድናቆትን መስጠት ያለብን ይመስለኛል። ከ37ኛው ደቂቃ ጀምሮ በቀይ ካርድ ወጥቶባቸውም በጣም ከፍተኛ ተፋልሞም አድርገው አንዳቻ በሆነ ውጤት ማጠናቀቅ ችሏል። በአርሰናል በኩል ግን በከፍተኛ ሁኔታ ልናደንቅላቸው የሚገባው ነገር ቢኖር ምንድን ነው? አቻ ላለመውጣት የነበራቸው ፍላጎት ነው። ጨዋታውን ለማሸነፍ ከፍተኛ ጥረት ማድረጋቸውን ልናደንቅላቸው ይገባል ብዬ አስባለሁ። በአጠቃላይ በዚህ ጨዋታ ላይ ያለኝ ሀሳብ እነዚህን ይመስላሉ። እናንተስ በዚህ ጨዋታ ላይ የተሰማችሁን ስሜት እንዳለ ያያችሁትን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።